ውስጤ ደስተኛ ይሆናል። ኢትዮጵያ ለኢትዮጵያ ሆኖ ይሄን ነገር ወዶሽ ቢሆን እኔ ደስተኛ ነኝ። ልጁ ሲታይ ልጅ መውለድ የሚፈልግ አይነት ሰው ነው። ሮዛ ስሚኝ እና ምን ይፈጠር ነው አልገባኝም። የሚያሰው ልጁ ብርሽን ፈልገው ነው የቀረበሽ። እንግዲህ ይህ አስተያየት የዮኒ ማኛ ሲሆን ሰሞኑን በሮዛ እና በከድር የተፈጸመው ያለ አቻ ጋብቻን አስመልክቶ እንግዲህ በጣም የተለያዩ ሰዎች አስተያየት እየሰጡ ነው ያሉት። የተወሰኑ ሰዎች ይቀልዳሉ፣ የተወሰኑ ሰዎች አስተያየት ይሰጣሉ። በጣም አስገራሚ ነገር ነው ያለው። በዚህ ጉዳይ ላይ አንዳንድ ሰዎች ምን አይነት አስተያየት ሲሰጡ የሚለውን መረጃ አብረን የምንመለከት ነው የሚሆነው። ወደ ቪዲዮቹ እንሂድ። ሮዛ አድርሱልኝ። ፔጅሽ ገብቼ ነበር። ውስጤ ደስተኛ ይሆናል። ኢትዮጵያ ለኢትዮጵያ ሆኖ ይሄን ነገር ወዶሽ ቢሆን እኔ ደስተኛ ነኝ። ልጁ ሲታይ ልጅ መውለድ የሚፈልግ አይነት ሰው ነው። ሮዛ ስሚኝ፣ ልጁ ልጅ መውለድ የሚፈልግ ነው። እንደምናየው ጎረምሳ ነው፣ ልጅ ያስፈልገዋል። አንቺ ልጅ አትፈልጊም፣ ልጅም መስጠት አትችይም በዚህ እድሜ። እውነቱን ነው የምልሽ። እንደ ወንድማዊ ምክር ስሚ። የቅናት አይደለም፣ ከኔ ጋር ምንም የሚያገናኘን ነገር የለም። ግን ሳየው አንቺ ነሽ ከዛ በላይ የምትንከባከቢው። ወንድ ልጅ መንከባከብ ሲገባው አንቺ ነሽ በዛ ደረጃ ብዙ ነገር እያረግሽለት ያለሽው። መጨረሻሽ እግዚአብሔር ይሁን። እኔ እንደማየው ግን በጣም ይሄ ነገር ወደፊት ጥያቄ ምልክት ውስጥ ነው። ሮዛ ከሰማሺ ወንድማዊ ምክሬ ነው እና የእናትና የልጅ ልዩነት አላችሁ። ያ ልዩነት ካለ ደግሞ በምን ሊስተካከል ቻለ? በገንዘብ በአሜሪካ ቪዛ ተስተካክሏል። ስለዚህ ምናልባት ልትጎጂበት ትችያለሽ። ይሄን ሳልልሽ ባልፍ እውነት ውስጤ ያለ ሳልልሽ ባልፍ ሊከፋሽ ይችላል። እናቱ እሱ አሁን በደንብ አድርጎ ነው የሚወድሽ። እንክብካቤ ላይ ነው፣ ምንም የሚጎልበት ነገር የለም። እንክብካቤውን ቢያጣ ለአንድ ቀን አብሮሽ እንደማይሆን እርግጠኛ ነኝ። ስለዚህ ሮዛ እንዲያረገኝ ብትይና ብትመጪ ቀድሜ ነግሬሻለሁ። እንዲህ አደረገኝ እኮ ብትይን ግን አልሰማሽም። አንቺን የወደደች ለአሜሪካ ቪዛ የሚል ሀሳብ ውስጥ ያለ አንፍሮ ሚኒሶታ ስትይ ነው ነገሩ ነው እንዴ ብዬ ግራ ይገባኝ። ስለዚህ ስናየው የጥቅም ጉዳይ እንጂ የፍቅር ጉዳይ እንዳልሆነ አቁን ልነግርሽ ፈልጋለሁ። እንዲህ አይቶ አሁን ለምሳሌ መንገድ ላይ ይቅርታ አድርጊልኝ የእሱ እድሜ ያላቸው ሰዎች እንዲህ አይተው በአንቺ በፍቅር አይማረኩ። ኖባዲ ወይ ማዘርዬ ነው የምንለው። እኔ ለእኔ ራሱ ማዘርዬ ብዬ የምመጣ ሰው ነኝ። እውነቱን ነው የምነግርሽ እናቱ። ስለዚህ ይሄ ልጅ ተጠቃሚ ነው፣ ይጠቀም። ግን በኋላ እንዲያደረገኝ ብለሽ ብትመጪ ነው በኋላ ከሚቆጨኝ አሁን ተናግሬ ልገላገል። በኋላ ከሚቆጨኝ አሁን ነግሬሽ ልገላገል። አንቺ ከልብሽ ወደሽዋል፣ አንቺ ከልብሽ አፍቅረሽዋል። እሱ ግን በደንብ እያደረገ እያጠበሽ። ራስሽን ጠይቂው። ምን ያህል ገንዘብ አውጥተሻል በአሁኑ ሰዓት ለሱ? ራስሽን ጠይቂው እናቱ። ምን ያህል ገንዘብ አውጥተሻል? እሱ ምን አውጥቶልሻል? ስለዚህ እሱ የሚያዋጣው ምንም ነገር ከሌለ አይ ቲንክ ከባድ ነው ብዬ አስባለሁ። እግዚአብሔር ከአንቺ ጋር ይሁን። ግን እኔ ነገሩ አላማረኝም። ግን ይመቻችሁ። ነገሩ በጭራሽ አላማረኝም። እውነቴን ነው። ሮዛና አንድ ከድር የሚባሉ ሶሻል ሚዲያ ላይ መጥተዋል። ገብቼ ነበር ፔጃቸው። ልክ አሜሪካ ነኝ ስትለኝ እንደነገጥኩ እኔ እዛው ድሬ ላይ ተዋደው ምናምን ነበር የመሰለኝ። ለካ ስሰማ እሷ አሜሪካ ናት፣ እሱ ያለው ኢትዮጵያ ነው።
ያው ይገባቸዋል። ስለዚህ እግዚአብሔር ናችሁ። ግን በብዛት እስከማየው ድረስ የእድሜ ልዩነት በወንዱም በሴቱም ትልቅ ከሆነ በመሀል ጥቅም አለ። እግዚአብሔር የእድሜ ልዩነት አሁን ፊዚካሊ ምናምን ወጠምሻ የሚመስል ወንዶች ሊኖሩ ይችላሉ። አንደርስታንድ የሚያደርጉ ወንዶች ሊኖሩ ይችላሉ። በሴት ግን ያልተለመደበት ምክንያት ምንድን ነው? ወንድ ልጅ የ80 ዓመት ሆኖ ልጅ መውለድ ይችላል። ተግባባ። የ70 ዓመት ሆኖ መውለድ ይችላል። ዘር መፍጠር ይችላል። ይኸውን ወጣት ሆኖ ልጅ የሌለው ምን የሌለው ሰው ልጅ መውለድ የማይችል ሰው ካገባ ነገሩ ባዶ ነው የሚገባው። ልጅ ይፈልጋለሁ ይላል። የዛኔ ጸብ ይፈጠራል። የዛኔ ብዙ ነገር ይፈጠራል። ስለዚህ ቆም ብሎ ማሰቡ ጥሩ ነው። ውስጤ ስለከበደው ነው ይሄን ነገር የምናገረው። ልጆችስ እንዴት ነው የምታደርጉት? እሷ አይ ቲንክ የራሷ ላይፍ አላት፣ የራሷ ነገሮች አሉ ብዬ አስባለሁ። ግላክ ነው የምላችሁ፣ ግላክ መልካም እድል ብያለሁ። ግን ከችግር አይበልጥም በሚለው እንያዘው። ጀለስ ከችግር አይበልጥም በሚለው እንያዘው። ያለው ምን ሰላማችሁ ብዝት ይበልልኝ እና ምን ይፈጠር ነው አልገባኝም። የሚያሰው አረ እኔ ይመቻችሁ በእውነት። እኔ ትዳር ማንም ሲይዝ ደስ ይለኛል። ማንም ሰው ፍቅራችሁን እግዚአብሔር ይጠብቀው። በርቱልኝ። እናንተ ጥሩ ላይ ያላችሁ ይመስለኛል እስከማየው ድረስ። ህዝቡን እያንጫጫችሁት ነው። በጣም እኔ እየገረመኝ ነው። እና ስንት የሚወራ ነገር እያለ አሁን ሰው ትዳር መያዙ ምን ያናደዋል? እኔ አልገባኝም። አይገርም ደግሞ ዩቱብ ክፈቱ አሉንና ዩቱብ ከፈተን። ጎበዝ ጎበዝ። ይሄ አራዳ ልጅ እንደዚህ ነው። ገብተህ ሰብስክራይብ አስደርግልኝ። አንተም ስትመጣ ጥራኝና ሰብስክራይብ አስደርግልኝ ዩቱብን። ከዲር ሮዛ ድሬ ነው የሚለው። የድሬ ልጆች ናቸው አይደል? ድሬዎች ናቸው አይደል? ያረ ይመቻችሁ በእውነት በእውነት። አይ ፈታ በሉ። ምንም ማንንም እንዳሰሙ። ተዋዳችኋል፣ ተፋቅራችኋል፣ ላይፍ ጀምራችኋል። ኑሩልኝ። ውጪ ትኖሪ ነበር ወይስ ኢትዮጵያ ብቻ ነው የነበርሽው? አሜሪካ ነው የምኖረው። ሚኒሶታ ነው የምኖረው። I'm from Minnesota. Oh, you from Minnesota? Okay. For good move አድርገሽ ነው ወይስ ትመለሻለሽ? ኖ አሁን እመለሳለሁ። ለ3 ወር እመለሳለሁ። ከዛ በኋላ እመጣለሁ። ግን እዚህ for good move አደረገ። ኦኬ፣ በጣም አሪፍ። አይ ደስ ይላል። ወይ ደስ ይላል። ሮዛ ያንተ ስም ማን ነው? ይቅርታ የእሷ ታውቋል። ከድር። ኦኬ ብሮዬ። አይ ደስ ይላል፣ ደስ ይላል በእውነት። ማኛ ስለመጣ ፈታ በሉ በእውነት ተጫወቱ። ምንም ችግር የለውም። መልካም ጊዜ ሆንላችሁ። እዚህ ውስጥ ያላችሁ አይዟችሁ የምትሉ ወይም ደግሞ ሌሎቹ የምናገረው ምንድን ነው፣ የሰው ልጅ ለተፋቀረው ፕሊስ የማይሆን አስተያየት ባትሰጡ ደስ